የኢትዮጵያ የፍላጎቶቿ ምንጭ ሁሉም የደህንነት ዋስትናዋ ሉዓላዊነቷም የኢትዮጵያ የኢኮኖሚ እድገቷም የአርሶ አደሮቿም የወጣቶቹም የእናቶችም ይሁን የሁሉም ኢትዮጵያውያን የነገ ዕጣ ፈንታቸው ሁሉም የሚቀዳው ከዚህ ከቀይ ባህር ነው። ከነዚህ ከሁለቱ ውሃዎች ነው። አንድም ከአባይ ነው፣ አንድም ከቀይ ባህር ነው። የፍላጎታችን ምንጭ ሁሉ ከሱ ይቀዳል። ይህም ብለን ከነዚህ ሁለቱ ውሃዎች ፖለቲካው በተለይም ከቀይ ባህር ፖለቲካ እንውጣ እናመልጥ እንኳን ብንል እናመልጥ አንችልም። ከቀይ ባህር ፖለቲካ ከዛሬ ጀምሮ አነካውም። የነዚህን ሁለቱ ውሃዎችን ጉዳይ አናነሳም እንኳን ብንል ልናመልጥ አንችልም በየትኛውም ረገድ። ለምን እየመለስን ነው? ስለዚህ የባህር ማነቆችን ነጥቦችን በተለይ የባህር ማነቆ ነጥቦች የምንላቸው አሉ ለመቆጣጠር የኤነርጂ ኮሪዶሮችን ዲጂታል ኔትወርኮችን ለመቆጣጠር ከኤደነ ባህረ ሰላጤ እስከ ህንድ ውቅያኖስ ያለው ባለው ቦታው ላይ 19 አንዳንዶቹ አህጉር አቀፍ አንዳንዶቹ ዓለም አቀፍ የሆኑ ወታደራዊ ቤዞች አሉ። ከኤደነ ገነት አንስተን እስከ ህንድ ውቅያኖስ ባሉት ጊዜያቸው ውስጥ አንዳንዶቹ በሚያስደንቅ መልኩ በብዙ ኪሎ ሜትር የመጡ ናቸው። እንደ አሜሪካ ካየን ወደ 13047 ኪሎ ሜትር፣ ወደ ራሽያ ከመጣን ወደ 7427፣ ቻይናን ካየን ወደ 6696፣ እንግሊዝን ከ5600 ኪሎ ሜትር በላይ፣ ፈረንሳይን በተመሳሳይ ከ5380 ኪሎ ሜትር በላይ። እነዚህ ሁሉ ሀገራት በማንኛውም ሰዓት እርስ በራሳቸው በሚያነሱት ግጭት፣ እርስ በራሳቸው በሚያደርጉት ጦርነት ምክንያቱም ጎራ ፈጥረዋል። እነዚህ ሀገራቶች አዳዲስ ሀያላን ተፈጥረዋል። ዩናይትድ አረብ ኤሚሬት አለ፣ ካታሮች አሉ፣ ሳውዲ አረቢያዎች አሉ፣ ቱርኮች አሉ፣ ሌሎች ብዙ በርካታ ሀገሮች መጥተዋል። እዚህ አካባቢ ላይ ቢንቀሳቀስ የሆነ ነገር ቢፈጠር በማንኛውም ሰዓት አካባቢው ይዘጋል። ስለዚህ ወደ ሁለተኛው ውሃ ኢትዮጵያን ማውጣት አማራጭ ሳይኖራቸው የሌላቸው ጉዳይ ነው። ስለዚህ ግዴታችን ነው የሚሆነው። ኢትዮጵያውያን ሁለት አማራጮች አሉ። አንደኛው ውሃው ላይ ባለው መልኩ ላይ ወይ መስጠም ካለዛ ውሃው ላይ መዋኘት። ውሃው ላይ ከዋኘን ከተንሳፈፍን ውሃው ላይ ስንንሳፈፍ እኛ ሶስተኛውን የኢትዮጵያ የአድዋን ድል እንደግመዋለን። ሁለቱን ወረድ ደግመነዋል። ህዳሴን ስንጨርስ ጉባ ላይ ስናደርገው ሁለቱን አድዋ አድርገናል። የዛኔ እምቢ ለሀገሬ ብለን ነው አይደል? ከ20 አንቀጾች 17ኛው አንቀጽ አዋጋን፣ ነፃ አደረገን። በወቅቱ የነበሩት ንግስቲቱም ንጉሱም አልቀበልም አሉ። የኢትዮጵያ መንግስታት ከአውሮፓ መንግስታት ለሚያስፈልጋቸው ማንኛውም ጉዳዮች በጣሊያን መንግስት አጋዥነት ብቻ መላላክ ይቻላቸዋል። ይህን አንቀጽ አንቀበልም ብለን ተዋጋን፣ ነፃ ሆን። ለሁሉም አፍሪካውያን አደረግን። ስለዚህ ይህ ትውልድ ታሪኩን በወርቅ ማህተም ይደግመዋል። የተኛው ወደ ሁለተኛው ውሃ ሲወጣ። ስለዚህ የነገው ታሪካዊ ጠላቶቻችን አይናቸውን ከኢትዮጵያና ከኢትዮጵያውያን ይነቅላሉ። የዛኔ አሁን ያለው ኢትዮጵያውያን ያለው ግጭት በአንድም በሌላ መልኩ ሳይንሳዊ ነው። ስለዚህ ታሪካዊ ጠላቶቻችን ሁሌም ይዞራሉ። ያሉት ግጭቶች የመጀመሪያው ሳይንሳዊ ነው የምንለው ዓለም ላይ ያሉት አገራቶች ግጭት ውስጥ ከመግባታቸው በፊት ወይም ግጭት ውስጥ እንዲገቡ የተለያዩ አገራቶች አማራጮችን ያቀርቡላቸዋል። ፍላጎታቸውን ብሔራዊ ጥቅማቸውን ትተው ለነሱ ብዙ እንዲሰሩ። የዛኔ ሲሆን ምን የሚባል ነገር ያነሳሉ? የሰው ፍላጎት ሁማን ኒድ ቲዮሪ የሚባለው ይነሳል። ይህ ሶስት ነገር ላይ ቤዝ ያደርጋል። ሴፍቲ፣ ሴኩሪቲ እና ሪስፔክት የሚባለው አንተ ጠፍተሃል፣ ወድመሃል፣ ንብረት ሊወረስ ነው፣ ደህንነት አልተጠበቅም ይላል፣ አበቃል የሚል ይነሳል። የዛኔ ወደ ሁለተኛው በሜንስትሪሙ በዩቱቡ ያደርጉታል። ያ መንግስት ሉዓላዊ የሆነው መንግስት የእነሱን አጀንዳ ሳይቀበል ሲቀር ወዴት ይወስዳቸዋል? ቀጥሎ ያለው ግሪቫንስ ይባላል። ተቋሚ መሰረታዊ ቅሬታ የመፍጠሪያ ዘዴ ይወስዳሉ። ይሄ በተለይ አንዳንድ ቦታ ላይ መንግስታዊ መስሪያ ቤት ሁሉም ሰው ሲሄድ የሆነ ቦታ አይሆንም ይላል። ይሄ ይደረግልኝ አይሆንም የሚል ተቋማቶች ይዋቀራሉ። ስለዚህ ያኛው ባለፉት ጥቂት አመታቶች ይሄን አይተናል። ከዛ ወደ ሶስተኛው ይወስደዋል። ወደ ፍራስትሬሽን አግሪጌሽን የሆነ በቃ ጠፋው፣ መንግስት አልተከላከለኝም፣ አይደርስልኝም ወደሚለው ይሄዳል። መጨረሻ ላይ ሪሌሽን የሚባለው ቲዮሪ ይደርሳል። በብሔር መካከል፣ በሃይማኖት መካከል፣ በሰዎች መካከል፣ በመንግስትና በህዝብ መካከል ያለውን ይቆራረጡታል። የዛኔ መንግስታቶች ይዳከማሉ። ታሪካዊ ጠላቶቻችን ይህ ሁሉ ተጠቅመውብናል፣ አልሆነላቸውም። እነዚህ ሁሉ አንዳንዶቹ ምናልባትም በራሳቸው በቀጥታ መጥተዋል፣ ሌሎቹ ደግሞ ሌሎቹን ልከዋል።
በዚህ መልኩ ሁለተኛውን ጥያቄ ላስከትል ብዬ ነው። ኢትዮጵያ በውጭ ጉዳይ ፖሊሲዋ ወዳጅ ሀገራትን ማብዛትና ጠላቶችን ደግሞ የመቀነስ አካሄድን እየተከተለች ነው የምትገኘውና ኢትዮጵያ ስታድግ ይታወቃል። ሌሎች ሀገራትን በተለይ ደግሞ በቀጠናው ያሉት ሀገራት ተቋዳሽ ይሆናሉ፣ የእድገቷ ተቋዳሽ እንደሆነ ይታወቃልና ስለዚህ ኢትዮጵያ የምትከተለው የውጭ ጉዳይ ፖሊሲ የታሪካዊ ጠላቶቿን ሴራ በመከላከል ረገድ እንዴት ነው አጣጥማ መሄድ ያለባት? ጥቅሟም እንዳለ ሆኖ ማለት ነው። የኢትዮጵያ አዎንታዊ እድገት ነው እስካሁን ያለችው። ይሄ በተለይ ፖዚቲቭ ሰም ዲቨሎፕመንት የሚባለውን ትከተላች ኢትዮጵያ። እድገቱም ድንበር ተሻጋሪ ነው። በርካታዎቹ ያለውን የተፈጥሮ ሀብት በጋራ ስለመጠቀም ነው። በብዛት አሉን የተፈጥሮ ሀብቶች እነሱ በቀጥታ አጎራባች ሀገሮችን ያማከለ ነው። የኢትዮጵያ እድገት በርካታው በብዛት በአካባቢው ደህንነት የሚያረጋግጥ ነው። አካባቢው ላይ ያለው ደህንነት ከራስ አልፎ ህገወጥ ንግድን፣ ስደትን፣ የባህር ውንብድናን መቀነስ መከላከል ላይ በጣም በብዛት ያተኮረ ነው። በበርካታ በአካባቢውና በዓለም አቀፍ ተቋማት በአፍሪካ ህብረት፣ በኢጋድ፣ በተባበሩት መንግስታት ህብረት በሆኑ ጉዳዮች ላይ አንዳንዴ በበይነ መንግስታትም ጭምር አብሮ የመስራት ልምዱ አለ የኢትዮጵያ። ስለዚህ ኢትዮጵያ በውጭ ጉዳይ ፖሊሲዋ አደጋዎችን ለመከላከል የምትከተላቸው መንገዶች አሉ። የመጀመሪያው የምትከተለው መንገድ ስትራቴጂክ ዶክትሪን የሚባለው ነው። ስትራቴጂክ ዶክትሪን ወይም ቀይ መስመሮች አሏት ኢትዮጵያ። ይሄ ቀይ መስመር ማለት ነው የውሃ ደህንነትን እንደ ወሳኝ ሀገራዊ ጥቅም ትመለከተዋለች ኢትዮጵያ። ይህንን ተቃርኖ በሚመጣ በየትኛውም ቡድን፣ ግለሰብ መካከል ፓርቲዎችና አንዳንዴም ደግሞ ምናልባት በሉዓላዊነቷ ላይ የተሰነዘረ ግልጽ ቀይ መስመር ብላ ትመለከታለች። ሁለተኛው የኢትዮጵያ የውጭ ጉዳይ ፖሊሲዋ ላይ በአንድነት በውህደት መከላከል ነው። በዚህ ውስጥ ምን አለ? ከጎረቤት ሀገሮቿ በጋራ መስራት፣ በጋራ ኢንቨስት ማድረግ ላይ በብዛት ትሄዳለች። የተፈጥሮ አደጋን በጋራ መከላከል፣ ተፈጥሮን በጋራ ማልማት። ለምሳሌ ይሄ ማለት አረንጓዴ አሻራን ይጨምራል። ለምሳሌ ተፈጥሮ እኛ ጋር ጥሩ ሲሆን እዛኛው ጋር ያለው ነገር አለ። የፖለቲካ አደጋን በተለይም ማዳንና መከላከል ነው። ለምሳሌ ባለፉት አመታቶች ኢትዮጵያ ውስጥ ታይቷል። ሱዳኖች፣ ሁለቱ ሱዳኖች ወንድሞቻችን አደጋ ሲገጥማቸው በተመሳሳይ ሶማሌ ጋር የነበረው። ስለዚህ ሌሎች ሀገሮች ላይ ኢትዮጵያ በኢኮኖሚ ትስስር መፍጠር ነው። ሶስተኛው ይሄ ኢኮኖሚክ ስቴት ክራፍት የሚባለው በተለይ በዋናነት ይሄ በመንገድ በትራንስፖርት ብዙ ሰርተናል። በክልላዊ ኢንቨስትመንቶች አካባቢ ላይ የመረጃ ልውውጥ በጣም በርካታ አለ በኢትዮጵያና በጎረቤት ሀገራቶች በውስጥ በኩል ላይ። ለማንኛውም አሉታዊ ብሔራዊ ጥቅሞችን የሚነኩ ጉዳዮች ከመጡ ተመጣጣኝ የሆነ እርምጃዎችን፣ ምላሾችን መስጠት የኢትዮጵያ የባለፉት እነዚህ ናቸው። ስለዚህ ጎረቤቱን የምትመለከተው እንደ አንድ አጋር፣ ወንድም፣ እህት፣ ህዝብ እንጂ እንደ ጠላት አትመለከትም። ስለዚህ ኢትዮጵያን በጋራ የማደግ ሌሎቹ እንዴት ነው የሚመለከቱን የሚለው ጥያቄ ነው በጣም የሚያሳስበን። መጥፎ ጎረቤት አለሽ ሁሌ ናግ የሚያደርግሽ። አንዳንዶቹን ኢትዮጵያ እውነቴን ነው ኢትዮጵያ አንዳንዴ ሞሽራ፣ ድራ፣ ኩላ ንብረት ሰጥታ አገር ያደረገቻቸው አገሮች ናቸው ጎረቤቶቻችን። ሌላ ደግሞ ተሸክመው ይመጣሉ። ኢትዮጵያ እንዳታድግ የጀመረችውን እንዳትጨርስ የጨረሰችውን ደግሞ በአግባቡ እንዳትጠቀም በሁሌም እንደዛ የሚያደርጉ አገሮች አሉ። ስለዚህ ይሄ በአንድና በመጨረሻ መፈታት አለበት። ይህን ስናደርግ ምን እናደርጋለን? ቅድም ያልናቸው የውጭ ፖሊሲዎችን ስናደርግ ይሄ በአንቺ በእኔ በሁላችንም እድሜ የምናያት ኢትዮጵያ ታላቅ ገናና፣ ለልጆቻችን መመኪያ፣ ለአፍሪካውያን ወንድሞቻችን ነጻ ለማድረግ ብዙ ትግል እንዳደረግን በጋራ አብረን የምንሰራ ይሆናል።